ሁላችሁም ቀዝቅዟል እና መቤቴ ፋሚሊዎች ራሱ ማን የቀዘቀዘው? ፋሚሊዎቻችን። እሺ ጋይስ እናሳየው እንዴት እንዳልቀዘቀዛችሁ ጋይስ። 500 ሺህ የፈጠነ ታፕ ጋይስ 500 ሺህ እስቲ ሞቅ በሞራል እስቲ እንመልሰው። በሞራል ጋይስ ሲልኩለት ቀጥታ ይገባል። በሞራል 500 ሺህ ቶሎ ሲጀመር አንተ ብትተኛ ነው የሚሻለው። ተኛ ሞል ሰሊ ምን ሲል በቃ ልተኛ ጋይሶች ተኛ በሉ። አየር ላይ የሚተደረገ ለስቅባት ነበር። እኔ ጎምሽ ማንም ሰው ሳይጠራችሁ አቤት የምትሉ ሰዎች ምንድን ናችሁ? ዝም አትልም። እሺ እንጠጣለን ጋይሶች። 500 ሻፍቱንዛ 500 ጋይሶች። ከደበርኳችሁ ደግሞ ውጣ ማለት ትችላላችሁ። እወጣለሁ። ኧረ ማንም አይልም። የቤተሰብ የፋሚሊ ቃል ይከበራል። ማንም አይልም እባክህ። አዎ እንዴት ያውቃል? ጋይሶች ታብዘስ ቁም ማለት ነው። እኔ የሚያናደኝ ምን እንደሆነ ታውቃላችሁ? በእናንተ ምክንያት ሌላ ሰው እንትን ማለቱ ነው። ሌላ ሰው እኮ እንደዚህ አያስብም እንደናንተ። ሁሉም ስራውን ነው የሚሰራው ምናምን። ማንም ለማንም ምቀኛ አይደለም። ሁሉም ይመቸው ይርዳው ብሎ ነው የሚያስበው። እርስ በርስ ሁላችንም እንተዋወቃለን። ማንም ሰው ላይ ቂም የለበትም። ማንም ማንንም አልበደለም። ማንም ተበዳይ አይደለም። እዚህ ኖርማል እንትኖች ናችሁ የምታሽቃብጡት፣ ምንም በማያገባችሁ እየገባችሁ እንጂ ሁላችንም ፍቅር ነን ጋይሶች። የምንተዋወቅም አንተዋወቅም ሁላችንም አንዳችን ለአንዳችን ይለፍለት ይሳካለት፣ አንዱ የተሻለ ህይወት ይኖር ምናምን ብለን ነው የምንተሳሰበው እንጂ ማንም ለማንም ምቀኛ አይደለም። ማንም በዳይ አይደለም። ማንም ተበዳይ አይደለም። በቃ ሁሉም ሰው የየራሱ የሆነ ድክመት ይኖርበታል። ጠንካራ ጎንም ይኖረዋል። ሁሉም ሰው ለራሱ ተውት። እናንተ እዚህ እየመጣችሁ አታሽቃብጡ። ትገባለህ እና በተረፈ የትኛውም ፋሚሊ ሆናችሁ ሁላችንም ኢትዮጵያዊ ነን። ሁላችንም በቃ ላይቭ ነው ቲክታክ ነው የሚያገናኘን። ምን ከዛ ውጪ ወንድማማችነት እህትም ኤኒቲንግ ምናምን ሁሉም ሰው ልክ አንድ ነው ምናምን። በቃ አታቀሳሱ። ኢንቦክሳችን እኮ ቢያውቁ እንደዚህ እንትናት በል ኢንቦክስ ላይ ምናምን ጽፉ አላችሁ። አርፋችሁ ላይፋችሁ ኑሩ። ለእናትና ለአባት ቴክስት አድርጊ፣ ወይ ለእናትሽና ለአባት ቴክስት አድርጊ። እዚህ የመጣሽ የኛን ኢንቦክስ አታጨናንቂ። ፖዚቲቭ ለሆነ ነገር ችግር የለውም፣ ግን ኔጌቲቭ ነገር ምንም አይጠቅማችሁ። ይሄዱባል። ማን ነው የሚሄደው? ይሄ እኮ የቀረ ነገር እኮ ነው። በ21ኛው ክፍለ ዘመን እኮ ማንም ሰው እኮ ተነጋግሮ ሀሳቡን በነፃነት ገልጾ ተማምሩ እንትን የሚባል ነው ነገር ነው። ይሄ እንደ ድንቁርና ጊዜ እንደዚህ በእንትን ምናምን የሚባል ነገር አይደለም። ገባችኋ? ደግሞ እዚህ ጋር ያወራሁት ስለ ፍቅር ነው። ገባችሁ? ሁሉም ሰው ስራው እንዲሰራ፣ ሁሉም ሰው የተሻለ እንዲሆን። ገባችሁ? አሁን ያሉትን ብቻ አይደለም የሚመጣ አዲስ ሰው ይኖራል ምናምን። በቃ ሶሻል ሚዲያ እኮ አንድ ሰው
ያን ሰው አይደለም ማርያምን እኮ የህዝብ ነው። ገባችሁ? ሁሉም ሰው የራሱ ድጋፍ የራሱ አመለካከት ይኖረዋል። እናንተ የምትወዱት ሌላ ሰው ላይወዱ ይችላል። ልክ እንዴት ነው እንደ ፍቅረኛ አዩት ማለት የፍቅር እኮ ምርጫ ሁሉም ሰው የራሱ ነው አይደል ያለው። ግዴታ ቆንጆ ስለሆነ አይደለም ወይ ግዴታ የሆነ ነገር ስላለው አይደለም። ሰው በፍላጎት ነው የሚመርጠው። ሁሉም ሰው የራሱ ኦዲየንስ ይኖረዋል። የራሱ የሚያደንቀው ሰው ይኖረዋል። አንድ ሰው ደግሞ ለመውደድ አንድ ሰው መጥላት አያስፈልግም። ሁለቱንም እኩል መውደድ ይቻላል። እሱ አሁን አቤኒ ወንድሜ ነው። ሌላ ሰው ማለት እዚህ ጋር እንደዚህ ስናገር እጠላለሁ ማለት አይደለም። ያን ሰው ጠልቼ አይደለም። ገባችሁ? ለሁሉም ሰው ጥሩ ነው የምመኘው፣ ለሁሉም ሰው ጥሩ ነው ማስበው። ያ ሲሆን ነው ደግሞ በቃ የተሻለ ነገር ላይ መድረስ የሚቻለው። መተጋገዝ፣ መተባበር ሲኖር እንጂ ይብና እንደዚህ ከሆነ እኮ ማንናችሁ እንደዚህ ቢያስብ እኮ አንጠላም። ማንም ሰው አይጠላም። እሺ ጋይሶች እንድታውቁ የምፈልገው ነገር ማንንም ሰው አይጠላም። እኔ አሁን ሶሻል ሚዲያ ላይ አልነበርኩም፣ ግን ዛሬ ላይ መጥቼ እንደዚህ ምናምን ከማንም ሰው ጋር ምንም የሚያነካካኝ ነገር የለም። ሁላችንም ስራችንን ነው የምንሰራው። የተሻለ ነገር ላይ ለመድረስ ነው ሁሉም ሰው የሚተጋው እና ታቀሳስሩ። ያው በስተት መንገድ ተረድታችሁት ሊሆን ይችላል። ሌላ ሰው የሚጠላ ያለ ሰው መስሏችሁ ሊሆን ይችላል። እናንተ ምን ብላችሁ ላይሆን ይችላል። እንደዛ ቢመስላችሁ እንኳን እንደዛ አይደለም። እሺ እውነታው ለዛ ሁሉም ሰው ፍቅር ነው። ዛሬ ላይ እናንተ ብዙ ብታወሩ ነገ ሁሉም ሰው የሚገናኝበት መንገድ አለው። እናንተ ናችሁ ኋላ የምትቀሩት። ገባችሁ? ሰው ልጅ ቁጭ ብሎ ሲያወራ ሁሉም ሰው ችግሩን ይፈታል። የዛን ሰዓት ከኋላ የምትቀሩት እናንተ ናችሁ። መጥፎ ኮሜንት አትጻፉ፣ ፍቅር ስበኩ። የምትላቸው ሀሳብ ንገራቸው። ኧረ እኔማ በየቀኑ እኮ ነው ሁሌም ነግራቸው አይደለም እንደ እኔ ያው ግርም የሚለኝ ነገር እግዚአብሔርን ሁሌ ምን ሆነ ቀለጅ አካውንት ላይ ምናምን የሚደረገው ነገር አይደል እንጋውኛ አይመጣውም። ስለ መደገፍ ነው ወይስ ምንድን ነው አልኳችሁ ጋይሶች፣ ሁላችሁም ማለት ነው። በቃ ሁሉም ሰው ምንም መጥላት አያስፈልግም። እኔ የምነግራችሁ ለሌላ ፋሚሊ ምናምን ሳይሆን ለአቤኒ ፋሚሊ የምነግራችሁ አቤኒ ለመውደድ ሌላ ሰው መጥላት አይጠበቅባችሁ። ሁሉም ሰው መውደድ ትችላላችሁ። ገባችሁ? ሁሉም ሰው መውደድ ትችላላችሁ። ግዴታ አቤኒ መውደድ ሌላ ሰው መጥላት አይደለም። እኔ አቤኒን ስለወደድኩት ሌላ ሰው ጠላለሁ ማለት አይደለም። ገባችሁ? ሁሉም ሰውን በእኩል አይነት መንገድ ነገ አቤኒ ሊያጠፋ ይችላል። ጋይስ አንድ የምነግራችሁ ነገር አቤኒ ፍጹም ሰው አይደለም። ማንም ሰው ፍጹም አይደለም። ሊያጠፋ ይችላል። ጆም ሊያጠፋ ይችላል። እኔም ሶሻል ሚዲያ እንዴት መሰላችሁ? ሶሻል ሚዲያ ከሪል ላይፍ የሚለየው ለምሳሌ የሆነ ሰው ሆነን እኮ አሁን ቤተሰብ ጋር ምንም እናጠፋለን። ጥፋታችን ሚዲያ ላይ ስለሌለ ስለማይወጣ ነው እንጂ ጥፋቶቻችንን አርመው ወደ